እዚህ ደግሞ ምን እያደረግሽ ነው? ምንም ዱካ። ምን ነው? እባክሽ አንቺ እንኳን ተረጂ። ምንድን የምረዳሽ ፍቅር? ችግር አለ እንዴ? አዎ አለ። ምንድን ነው እሱ? ንገሪኝ። ብዙ ነገር ሩታ። እሺ ልስማሽ። ምን ሆንሽ? ስለ አደይና ስለ ዴቭ ሰምተሻል? አዎ ሰምቻለሁ ሩታ። እኔ ዴቭን አፈቅረዋለሁ። ለምን ትስቂያለሽ ሩታ? እኔ እኮ የምሬን ነው እያወራሁ ያለሁት። ቆይ ትንሽ አታፍሪም ፍቅር? ምን አሳፈረኝ? ዴቭ እኮ ወንድምሽ ነው። አይ ሩታ፣ እሱ አብረን ስላደግን ነው እንጂ ወንድም የሆነው አይደለም። ደግሞ ታውቂያለሽ ከበፊትም ጀምሮ እኔም በጣም ይወዳኝ ነበር። አሁን አደይ ከመጣች ጀምሮ ነው ሁሉም ነገር የተቀያየረው። ስለዚህማ ለዴቭ የምታስቢ ከሆነ ከአደይ እንዲርቅ አድርጊ። እሷ ትጎዳዋለች እንጂ መቼም ደስተኛ ስታደርገው አይቼ አላውቅም። እሱ አንቺን አይመለከትሽም ፍቅር። የእነሱ ጉዳይ ነው። በእነሱ መሀል መግባት አትች። አንቺ እንኳን አትረጅኝም ሩታ። እባክሽን እርጅኝ። እኔ ዴቭ ሌላ ሰው ሆኖ ማየት አልችልም። ደግሞ ብዙ ጊዜ አብረው ለመሆን ሲሞክሩ ሳይሳካላቸው ሲቀር ዴቭ እኔ ብቻ እንደሆነ እየተሰማኝ ነው። አትጃዣይ ፍቅር። ወይ ሄደልዬ። ቆይ ለምንድን ነው የምትከታተሉኝ? ወዴት ነው የምትሄጂው? ወዴትስ ብሄድ አንቺ ምን አገባሽ? እሺ የምትሄጂበት ንገሪኝና እኔ ልውሰድሽ። እሺ አባቴን ታውቂዋለሽ? አባቴ ጋር ውሰጂኝ በቃ። አባቴ? አደይ እታለም ጋር ልውሰዳት። እናቴን ታውቃታለህ? እናቴን ያውቃታል። እታለም? አይ እናቴን አታውቃትም እንዴ? አውቃታለሁ ለሊ። እሺ በቃ እናንተ አንቺ ግን አታስፈልጊም። እሺ በቃ እንዳትከተኝ አልፈልግሽም። በቃ እኔን እንዳደይ በቃ ይዛት ሄድን ይመጣል። እሷን ተዋት ና እኛ እንሂድ በቃ። ነው ስሜ ብርቅ አይደለም። ስምሽን መቼ ቀይረሽው? እየቀለድሽ ነው? ምን እንደ እብድ የሚያደርግሽ አውቀሽ ነው እንጂ አላበድሽ። ቆይ ለምንድን ነው እንደዚህ አይነት አለባበስ የለበሽ? ምን ይመለከትሻል ስለኔ ልብስ? እሱን ማሚ ስትመጣ ታወሪያለሽ። ምን ትመስላለች? ኮተታ። ማን ነው ኮተታ? አንቺ ራስሽ ነሻ። እስኪ ራስሽን ተመልከቹ። ብርቄ አትበይኝ። ምን እያደረግሽ ነው? ልቀቂኝ! ዛሬ በይኝ። ምን እያደረግሽ ነው? ልቀቂኝ! ምን ናችሁ ነው? ፍቅር እንዳትጠጊኝ! ዞር በይልኝ! እንዳትጠጊኝ! ብርቄ እንዳትጠጊኝ! ፍቅር ነው ውጪ። እሺ ደግሞ አሁን ምን አደረግኩ? ቆይ ሁሉንም ነገር ታውቂያለሽ አይደለ? እንዴት ከእሷ ጋር ለመጋጨት ትሞክሪያለሽ? ምን አይነት ሰው ነሽ? እኔ በውጭ እድሜ ልክሽን አትሻሻይ። አይዞሽ ወጣለች። ምንድን ነው እሱ? ቤዛ እኔ እንውጣ። እኔ ከዚህ መውጣት አለብን። ለምን? ቆይ ዶክተሩ ምን አለክ? እንዴ ገጀራ እኮ እየመጣ ነው። መድኃኒቶቹን ይዞ እየመጣ እኮ ነው። ይሄ ድል ያመልጠን አይገባም ዳኒ። ዶክተሩ ሁሉ ነገር ሳያውቅ አይቀርም። እኔ እንውጣ። ምንም ንግግሩ አላማረኝም። የምረን ዳኒ? በጓሮ በር ማምለጥ አለብን። ጠብቁኝ ምናምን እያለ ነው። እኔ ግን ምንም አላመንኩት። ቆይ ግን እንዴት ሊያውቅ ቻለ? ቤዛ ሰዓት የለንም። አሁን እንፍጣን። ስልክሽን ነጭ አፍጥኝ። ሰራተኛዋ አዳይ ይዤላችሁ ቀርበ ያለሁኝ። ሰራተኛዋ አዳይ ለምለም እንግዲህ በአሁን ላይ ጥሩ ሁኔታ ላይ ትገኛለች ማለት ነው። እንግዲህ እናቷና አባቷ ስታስታውስ ወደ ፍቅር እነ ፍቅር ቤት ይወስዷታል ማለት ነው። እነ ፍቅር ቤት ስትሄድ እናቷን የፍቅር እናቷን ትመስላታለች። አባቴ ብላ ስትጠይቅ አባትሽ ለስራ ፊድ ወጥቷል ተብሎ ይነገራታል። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ እንግዲህ ክፍል 185 ይዤላችሁ ቀርብ ያለሁኝ ማለት ነው። ዴቭ ለአዳይ እንግዲህ ለእኔ ችላ እያልሽኝ ነው ብሎ ያስጨነቃት ነው። አዳይም እንባ ተናነቃት። ዴቭ ለምንድነው ማትረዳኝ? እኔ ከዛ የመጣሁት እኮ በምትግላ ምልጬ እንደመጣሁ አንተ ታውቃለህ። እዚህ መጥቼ አማካሪዬ እህቴ ብዬ ሁሉም ነገሬ አማከራታለሁ ብዬ ስመጣ እንደዚህ ሆና ጠበቀችኝ። አንተ ደግሞ በዚህ ላይ ታስጨንቀኛለህ። ዴቭ ለምንድነው ማትረዳኝ? እኔ እንዴት ሆኜ እንደመጣሁን አንተ አላወቅም። እዛ ሲሄድ ያልጠበቁት ነገር ነው የጠበቀኝ። እኔ ትዳሬን ይዤ ባለቤቴን ይዤ ቁጭ ላለሁ ብዬ ባሰብኩበት ሰዓት ያልሆነ ነገር ነው የተፈጠረው። ስለዚህ ለምንድነው ማትረዳኝ ብላ ዴቭም አዳይ እሺ በቃ አደዬ በጣም ይቅርታ፣ እኔ በጣም ስለምወድሽ ነው። አንቺ ላጣሽ አልፈልግም። እኔማ በቃ ተናድጄ ተነስቼ ወደ እናቴና አባቴ እንግዲህ ውጭ ለመሄድ አስቤ ነበረ። እንደዛ ከሆነ እሺ እጠብቅሻለሁ የኔ ውድ እና እረዳሻለሁ ይላታል ማለት ነው ዴቭ ለአዳይ ማለት ነው። አንተማ ብትረዳኝ እንደዚህ አልነበርክም ትለዋለች አዳይ ማለት ነው። እዚህ ጋር ደግሞ እንግዲህ ሩታ እንግዲህ ከዴቭ ጋር እንግዲህ ገባ ወጣ ሰጣ እያለ ነው ማለት ነው። ቤዛ እዚህ ጋር ደግሞ እንግዲህ የሰራችው ስራ እየተጋለጠ ይገኛል ማለት ነው። እንግዲህ ዶክተሩ ለቤዛ አንቺ ቤዛ ስራ ትተሽ እዚህ ምን ያደረግሽ ነው? ዶክተር መጣህ እንዴ? አይ እዚህ ጋር ይሄን አጎቴ ነው ብላ ገጀራው ታስተዋውቀዋለች።
ከዛ አጎትሽ ነው ቤዛ የምርሽ ሲላት አው አጎቴ ነው እና የት ነው የምትባይ? እሺ ማልበል ሲለው ጊዜ ገጀራው ይለዋል። እኔ ዶክተር እባላለሁ። እሺ የት ሰፈር ነክ እና እንዴት ነክ ብሎ ሲጠይቀው ስለ ሰፈሬ ምን አገባህ አጎቴ ናት አለች። የቀረውን ቤዛ ትነግርሃለች እንግዲህ ይለዋል ማለት ነው። ከዛም በኋላ ዶክተሩ እየነቃ ይገኛል። ወደ የሱ ጠበቃ ፖሊሱ ጋር ይደውልና ጠበቃው ጋር እንግዲህ ጠበቃ እንደዚህ ለሆስፒታሌ አደጋ ላይ ስለሆነ በድብቅ እናድርገው ቤዛና ወንድሟን እንደምንም አድርገን እስር ቤት እናሳስራቸው ይላል። ኢንስፔክተሩም እሺ ይላል። እዚህ ጋር ደግሞ ዳኒ ተብዬው እነ ፍቅር ቤት ሄዶ ነበረ። በር ላይ ቆሞ ላንኳኳ አላንኳኳ እያለየ ሩታና የፍቅር እናት ከቤት ሲወጡ ተገናኝቶ አንተ እዚህ ምን እያደረክ ነው ሲለው ጊዜ ምን ያደረክ ነው? አይ እኔ እንግዲህ ዘበኛው የሆነ እቃ አስቀምጬለት ነበረ የሱ ፈልጌ ነው። አረ አሁን ብለክ አሹ ጋር ገጠምክ እንዴ ትለዋለች የፍቅር እናት። ከዛም በኋላ አይ አሁን አይደለም በፊት ነው ይላል። እሺ በቃ እዚህ በር ላይ ቆመህ ጠብቀው እንጂ ውስጥ መግባት የለብክም በፍጹም ትለዋለች የፍቅር እናት ማለት ነው። እንግዲህ ኪንጎና ዳይመንድን እነ ፍቅር ቤት እነ አበበ ቤት ሄዶ ነበረ ምሳ ሊበሉ። ከዛ ኪንጎ እንግዲህ የዳይመንድ ልጁ ሲያሳጥቦ አንተ እንደ እንጨት ተገትረሃል፣ ለምንድን ነው ጎንበስ ማትለው? ይሄም ሲያንስብህ ነው፣ እምቢ ካልክ ራስህ ተነስተህ ታጠብ ይለዋል ማለት ነው። ፍቅራቸው ያው በጣም ያስቀናል። ከዛም በኋላ ምሳ ከበሉ በኋላ ኪንጎ እነ ፍቅር ቤት ያመራል። እነ ፍቅር ቤት ከሄደ እነ ቅምጥል ቤት ከሄደ በኋላ ከጀልባው አበባ ይዞ ነበረ ሊሰጣት ሲል እንግዲህ የቅምጥል እናት ነበረች። ከዛ ፈርቶ አይናፋር ሆኖ ከዛ አበባው ዝም ብሎ ከጀልባ ይዞ ቆሟል። ከዛም በኋላ ምን ይዘክ ነው ከጀልባ የቆምከው? አይ ምንም ይላታል። በካምጣው ማዞሯ ፈርተክ ነው እንዴ ትለዋለች ቅምጥል። ከዛ ልና ኪንጎ ለምንድነው ማሰጣት ያመጣኸው አበባ? አይ ላንቺ ፈርቶ ነው ባሌ የድሮ እኮ ነው አሁን ያፍራል ምናምን ብላ ቅምጥል ለእናቷም ትነግራታለች። ከዛም በኋላ የቅምጥል እናትም በሉ እናንተ ተጫወቱ እኔ ሂጄ ልተኛ ብላ ቦታ ትሰቅላቸው። እኔ እኮ ኪንጎ ለምን ተጨነቅ? እኔ አበባ እኮ ብዙም አልወድም። ለምንድነው? አንተ ስለሆንክ ነው እንጂ ተቀበልኩት እንጂ አበባ ብዙም አልወድም ትለዋለች። በቃ እሺ ካሁን በኋላ አላመጣለችም ሲላት ኧረ እባክህ ትለዋለች ማለት ነው። እዚህ ጋር ደግሞ የፍቅር እናት እንግዲህ የፍቅር ተንኮልን ሩታና ፍቅር እየተጣሉ ነበረ። ፍቅር የሩታ እባክሽን ሩታ እንግዲህ ተረጅኝ፣ አንቺ እንኳን ተረጅኝ፣ እኔና ዴቭ እንድንጋባ ከአዳይና ዴቭ ጋር አጣያቸው። ዴቭ እኔ በጣም እወደዋለሁ፣ እሱን ትቼ እኔ መቼም ቢሆን አልኖርም ስትላት ጊዜ አንቺ ቆይ ምን አይነት ልጅ ነሽ ብላ ሩታ ስትጮህባት የፍቅር እናት ትመጣና ምንድነው ስትል ጊዜ አይ ምንም በቃ ታያቸው ትልና ፍቅር በቃ ተነሽ የጓደኛዬ ልጅ ወልዳለች እዛ እንሄድ ስትላት ከዛ በኋላ እማ የባክሽ እና ያልሄድም ስትል ሩታ በቃ እማዬ እኔ ካቺ ሄዳለሁ በቃ ፍቅር አንቺ ከሩታ ጋር ከሮማን ጋር እነ ለምለም ሄደሽ ለምለምን ጠይቂ እዚህ ተኝተሽ ምን ታደርጊያለሽ? ሁሌ በቀን መኝታ ማታ መኝታ ትላታለች። እሺ እማዬ ብላ ፍቅርም ትዋሻለች ማለት ነው። ለሊ እዚህ ጋር አብዳ እንግዲህ በሳቋን እየሳቀች ትገኛለች። አዳይ እንግዲህ ስታዋራት አንቺ ማነሽ ትላታለች። እዚህ ጋር ደግሞ ሮማን ፍቅርና እንግዲህ ተያይዞ ተጣልተዋል ማለት ነው። ከዛም በኋላ ፍቅር እንግዲህ ለምለም የፍቅር ታንቃታለች። አንቺ ብርቄ ነሽ፣ አንቺ ይሄ ልብስ ለምን ለብሰሻል? የሰራተኛችን ልጅ አይደለሽም እንዴ? ለምንድን እንደዚህ አይነት ልብስ የምትለብሹ? አንቺ እኮ የሰራተኛ ልጅ ነሽ፣ ስለዚህ የልብስ አውጪ ብላ ታንቃታለች። ከዛ በኋላ መስኮት ላይ ወጥታ ለምለም ስትጮህ ነበረ። እንግዲህ ማንኛውም ሰው ሲመጣባት ትጮሃለች። ማለትም ያኒ ቤዛ የሰጠቻት መድኃኒት የሚያስጮህና እብድ የሚያደርግ ነገር ነው የሰጠቻት ማለት ነው። ከዛ እሷም በጣም ትጮሃለች፣ ትናገራለች ማለት ነው። እዚህ ጋር ደግሞ ታንቃታለች። ከዛ ትታንቃት ዴቭ እየሮጠ ይመጣና ፍቅር ሁሌም ልጅ ልጅ ትሆኛለሽ እንዴ? ለምንድነው አንቺ እንኳን በአሁን ሰዓት ማታያት? ለምንድነው ከእሷ ጋር እንደዚህ ሰጣ ገባ የምትገቢው? በቃ እሷ ታያት፣ እሷ ታውቂያለሽ እንዳመማት። እንዴት ልጅ ልጅ ነው የሚያደርግሽ? ለምን ከእሷ ጋር ዞር አትይም ብሎ ዴቭ ለፍቅር ይጮህባታል ማለት ነው። አዳይ ከዛም በኋላ ዶክተሩ ጋር ሄዳ ስጠይቀው ነበረ። ዶክተር እባክህን አዳይን የሆነ ነገር አድርጋት። ከዛም በኋላ አዳይ ተረጋጊ፣ እኔ ሁሉም ነገር እያደረክ ነው። እሺ የቤዛን ነገርስ ምን አድርገሃል? አሁን ቀስ ብዬ ፖሊስ ቀስ ብሎ መጥቶ ይወስዳቸዋል። አዳይ አንቺ ብቻ ተረጋጊ፣ እያስተካከልኩ ነው። ባቡሬም መጥቶም ጠይቆት ነበረ። ባቡሬ አንተም ተረጋጋ፣ አሁን ሁሉም ቦታ እያስተካከልኩ ነው። ከዛም በኋላ የቤዛ ወንድም እንግዲህ ጠርቶት ነበረ ዶክተሩ። ከዛ ዶክተሩ ልክ እንደሄደ ዶክተሩ ጋር የቤዛ ዳኒ ወደ ዶክተሩ ጋር ሲመጣ ከዛም በኋላ
ቤዛን እንግዲህ ወንድሟ ስታይ አንተ ወንድሜ እዚህ ምን ልታደርግ መጣክ? እኔ እንጃ እኔ አላቅም ዶክተሩ ጠርቶኝ ነው የመጣሁት ብላ ወደ ውስጥ አስገባውና እሺ አሁን ምንም ነገር እንዳታስወግድ ኮስተር ብለክ የሚጠይቅህን ጥያቄ መልስለት ትለዋለች። እሺ እህቴ ምንም አታስቢ ብሎ ከዛም በኋላ ወደ ዶክተሩ ያመራል ማለት ነው። ወደ ዶክተሩ ከሄደ በኋላ እንግዲህ ዶክተር እሺ ለምንድን ነው የፈለከኝ ሲለው ጊዜ እንዴት ነክ ብሎ ከጠየቀው በኋላ አጎት አላችሁ እንዴ ሲል አይ የምን አጎት የለንም ቤዛ የሆነ ልጅ አጎት አለን ብላ አስተዋወቀችን ብሎ ይነግረዋል ማለት ነው። ከዛም በኋላ እሺ ቤተሰቦችህ የት ናቸው? ስለ ቤተሰቦች ምንም አያገባህም። እናት አባትስ ምንም ነገር አይመለከትህም አልኩህ እኮ ዶክተር ስለ ቤተሰቤ ባይሆን ስለ ቤዛ ነገር ሲለው ጊዜ ስለ ቤዛ ነገር ራሷን ጠይቃት ካንተ እኮ ነው የምትውለው የሷን አጠይቃትም በቃ እሺ ሂድና እህትህ ጋር ጠብቃኝ ይለዋል። ከዛም በኋላ ፖሊሱ ደውሎ ነበረ። ፖሊሱ ከዛ እሺ ቶሎ ብላችሁ ድረሱ ልጆቹ እዛ ቁጭ ብለዋል ይለዋል። ከዛ ዳኒ ተብዬው እየሮጠ ወደ ቤዛ ይሄድና ቤዛ ቶሎ ብለሽ ልብስሽን አውጪና ቀይሪና ከዚህ መውጣት አለብን። ዶክተሩ ሳያውቅ አይቀርም። እንዴት ሊያውቅ ይችላል? መድኃኒቶቹስ አሁን እኮ ገጀራ መድኃኒቶቹ እንዳለ ይዞ እየመጣ ነው። ስለዚህ እኛ ምን ላደርግ ነው? በቃ እኔ ምንም አውቀው ነገር የለም። ዶክተሩ ሳያውቅ ሳይገባው አይቀርም። ስለዚህ ቶሎ ብለሽ እንውጣ ከዚህ። ወይኔ ሁሉም የሰራው ስራ ሁሉ ገደል ከተትኩት ብላ እንግዲህ ቤዛም እየሮጡ ያመልጣሉ። በቀጣይስ እንግዲህ እንዴት ነው የሚሆነው? ያመልጣሉ እያዛሉ የሚለው ነገር አብረን እንመለከታለን ማለት ነው። እንግዲህ ዶክተሩም ሌላ ስራ ተደውሎሎት ቤዛ ታማ እንግዲህ ወደ ቤዛ ተደውሎሎት እሺ በቃ መጣሁ እያለ እሱም እየሮጠ ይወጣል ማለት ነው። እንግዲህ በቀጣይስ ምንድን ነው የሚፈጠረው? ቤዛና ወንድሟስ ይታሰራሉ ወይስ አይታሰሩም የሚለው ነገር አብረን እናያለን። ለእንግዲህ ብርሃን ገጠር ላይ እንግዲህ አለን ያስጨነቃት ይገኛል። አለን የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።